100 ሰዎችን እዚህ ትልቅ ክብ ውስጥ አስቀምጫቸዋለሁ። ከዚህ ክብ መጨረሻ የሚወጣው ሰው $500,000 አሸናፊ ይሆናል። ነገር ግን ማንም ሰው ይሁን ቀዩ መስመር ከነካ ከውድድሩ ይባረራል። ምንም ያህል ጊዜ ቢፈጅ አያገባኝም። ነገር ግን ከዚህ ክብ የሚወጣው የመጨረሻ ሰው $500,000 ያሸንፋል። $500,000። ሁሉንም ፕሮግራሞቼን አስተካክዬ ነው የመጣሁት። ለቀጣዮቹ 3 ሳምንታት ምንም ስራ የለብኝም። ምንም ያህል ጊዜ ቢፈጅ ችግር የለብኝም። ሳምንት፣ ወር ምንም አያሳስበኝም። እዚህ ምን ያህል ጊዜ መቆየት ትችላለህ? እስከ ቀጣይ ጃንዋሪ ድረስ ምንም ስራ የለኝም። ያ ማለት እኮ ለ6 ወራት ማለት ነው። 100 ሰዎች ነው ያሉት እዚህ ቦታ ላይ። በጣም ጫጫታ ነው እና እየተረበሸ ነው ያለው ቦታው። ይሄ የምታዩት ልጅ ከዚህ ውድድር ለመውጣት እያሰበ ነው። እውነት ለመናገር እዚህ ጋር 100 ሰዎች ያላሉ እና የማሸነፍ አይመስለኝም። ለምን እዚህ ቆያለሁ ታዲያ? ስሙ ሰዎች፣ ይሄ ሰውዬ ከዚህ ውድድር ለውጣ ነው እያለ ነው። ምንም እንኳን መጀመሪያ ላይ ወጣ ሰው ብትሆንም አሁንም ቢሆን ላንተ ሽልማት አለኝ። እንኳን ደስ አለ። መጀመሪያ ለሚወጣ ሰው ለመሸለም ያዘጋጀነው መኪና አለ። አሁን ቁጥሩን የምናስተካክልበት ሰዓት ነው። 99 ሰዎች ቀርተዋል። መልካም እድል። ውድድሩን ሲያቋርጡ የተወሰኑ ሽልማቶች እንዳሉ ሲያውቁ የተወሰኑ ሰዎች ከውድድሩ እየወጡ ነው። ይሄ ገንዘብ ህይወቴን ሊቀይር ይችላል። ነገ አሁን በጣም ብዙ የተጠራቀሙ ቢሎች አሉብኝ፣ እነሱን እከፍላለሁ። በጣም አመሰግናለሁ። እንደዚህ ይሆናል ብዬ አልጠበቅኩም ነበር። ማልቀስ ጀመረች እኮ። አሁን የመጨረሻውና $500,000 የሚያሸንፈው ሰው ምን አይነት ስሜት ሊያሳይ እንደሚችል ማወቅ ፈለግኩኝ። ሰዎች ሰብሰብ በሉ፣ አሁን የምግብ ሰዓት ነው። አስቡት፣ እዚህ ገንዘብ ላይ ቁጭ ብሎ ስጋ መብላት። እንደዚህ ያስቀምጠው እያመጡ ከቀለቡንማ እኔ ለቀጣዩ ዓመት ራሱ እዚህ ሊሆን ይችላል። አሁን የመጀመሪያው ምሽት ደርሷል። እናም እስካሁንም ድረስ 94 ሰዎች አሉ ውድድሩ ላይ። አሁን ቀጣዩን ህግ የማስተዋወቅበት ሰዓት ነው። በሁሉም ቀናት ማብቂያ ላይ ክባችሁን አጠባዋለሁ። አዲሱ መስመር እንግዲህ እዚህ ድረስ ይሆናል ማለት ነው። ሙሉን ታዲያ አንተ ነው የምትቀባው? አይ ካሜራው ከትደረግ ሙሉን ሌላ ሰው ይቀባዋል። ክቡ እንደሚጠብ ሲያውቁ አንዳንድ ሰዎች በጊዜ ለመውጣት ፈልገዋል። ናና ጂሚ። እሺ፣ ስለዚህ ያልክ ያለው ሮክ ፔፐር ሲዘር ተጫወታላችሁ። ከተሸነፍክ ትወጣለህ። አስቡት፣ $500,000 የሚያህልን ነገር በአንድ ትንሽዬ ጨዋታ ማጣት። ይሄ በጣም እብደት ከሆኑ ነገሮች ውስጥ አንዱ ነው። አሁን ሁሉም ተወዳዳሪዎች ቀስ በቀስ ተከታትለው እየወጡ ነው። ይመስለኛል የአብዛኞቹ ተወዳዳሪዎች እቅድ የነበረው 2 ቀናት ብቻ መቆየት ነበር። እናም 2 ቀን ሲሞላ ሁሉም እየወጡ ነው ያሉት። ተመልከቱ፣ እንዲህ በነፃነት የተኛም ሰው አለ። አሁን የሁለተኛው ቀን ምሽት ላይ ደርሰናል። እናም ካርል አንዳንድ ረብሻዎችን ለመፍጠር እየሞከረ ነው። ወይኔ፣ ለአንድ ብስኩት ተብሎ $500,000 ማጣት። ተወዳዳሪዎቹ ብቻ ሳይሆን እኛም እዚሁ ነው 3ቱን ቀን እያሳለፍን ያለነው። ቁርሱ ከሌላው ጊዜ የተሻለ እንደሚሆን ተስፋ አደርጋለሁ። ያው እንግዲህ እንዳሉት ከሆነ አሁን ክቡን ያጠቡታል መጥተው። አሁን የ3ኛው ቀን መጀመሪያ ላይ ስለሆነን ክቡን በድጋሚ እናጠባዋለን። ቆይ እንጂ እንደዚህ እንዲያደርግ አላዘዝኩትም ነበር። ነገር ግን ጥሩ ሐሳብ ይመስለኛል። አሁን ክቡ ተስተካክሏል። እናም እስከ ነገ ድረስ የምትቆዩት በዚህ ክብ ውስጥ ነው ማለት ነው። በዚህ ውድድር ላይ ማስተዋል እንደቻልነው ሰዎችን የሆነ የሚሰሩት ነገር ከሰጠናቸው በቀላሉ መስመሩን ሊነኩት እንደሚችሉ ነው። ለዛም ነው ይህንን ጎልና ኳስ ያቀረብንላቸው። እንዳልነካው ተስፋ አደርጋለሁ። እየቋጠርኩ ነው። አዝናለሁ። በጣትህም ቢሆን ቀዩ መስመር ነክተሃል። የኳሱ እቅድ ሰርቷል። 4ኛው ቀን ላይ ደርሳችኋል። ስለዚህ አሁንም ክቡን እናጠባዋለን። ከዚህ ውድድር ሰው ከወጣ ሰዓታት እየተቆጠሩ ነው። ቆይ ምን ማድረግ እንዳለብኝ አውቃለሁ። ሰዎች እስኪ የሆነ ዘፈን ልከፍትላችሁ ነው። ይሄ ድምጽ ለ10 ሰዓት የሚቆይ ነው። ምናልባት ይሄ ድምጽ የሆነ ሰው እንዲወጣ ያደርግ ይሆናል። ይሄ ድምጽ ረብሾኝ መውጣ መስሏቸው ከሆነ ተሳስተዋል። ምክንያቱም ሁሌም ይሄንን ድምጽ ሰማዋለሁ አላርሜ ላይ። በዚህ ድምጽ ምክንያት ሰው ይወጣል ብለህ ታስባለህ? አይ በዚህማ ይወጣል ብዬ አላስብም። እሺ እያልሽ ያለሽው አንድ ስልክ ከተሰጠኝ እወጣለሁ ነው? አዎ ስልክ በጣም ያስፈልገኛል አሁን። እሺ ይሄው። አሁን እሷ ከውድድሩ ወጣለች። እኛ ግን ጨዋታችንን እንቀጥላለን። አላርሙን ስናጫውተው ምንም ሰው ሊወጣልን አልቻለም። እናም አሁን የሆነ ሰው ሲያንኮራፋ የሚያሰማ ድምጽ እንከፍትላቸዋለን።
ኑ ያዙት፣ ኑ ያዙት እየረበሸን ያለውን ልጅ። ቀን 5 ሁሉም ሰው ህልም ያበዛ ይመስላል። ጠዋት ሁሉም እየተበሳጨ ነው የሚነሳው። እውነት ለመናገር ካሰብኩት ጊዜ በላይ እየፈጀ ነው፣ ግን አሁንም ቢሆን መቀጠል እፈልጋለሁ። እሺ ሁላችሁም ሰዓቱ የምን ሰዓት እንደሆነ ታውቃላችሁ። ቀለም ይዘን መጥተናል። ክቡ በጠበበ ቁጥር ሰዎች በየተራ እየወጡ ነው ያሉት። ግማሽ ያሉን አባርናል። ቀን 6ን የጀመርነው እንደ ሁልጊዜው ክቡን በማጥበብ ነበር። እናም በአሁኑ ትንሽ ነው ያጠበብነው። ነገር ግን አንድ ስህተት የሰራሁት ለኖላን የማጫወት እድሉን በመስጠቴ ነው። ከእናንተ መሃል ማንም ሰው ይሁን መሬቱ ላይ የተቀመጠ ሰው ይባረራል። ረጅም ሰዓት መቆም ያልቻለ አንድ ተወዳዳሪ ከውድድሩ ወጥቷል። አሁን ሁላችሁም ፊታችሁን መምታት አለባችሁ። መሬቱን በጉልበት ነካ። በሚያሳዝን ሁኔታ መሬቱን በጉልበት ነክታል። ከውድድሩ ተባረራል። አሁን ብዙ ኃይል አለኝ። ለካ ጂሚ እንደዚህ ነው የሚያሰቃያቸው። ይሄ ማብራት ለምን እንደበራ ታውቃላችሁ? ምክንያቱም እዚህ ለአንድ ሳምንት ያህል መቆየት ትችላችኋል። እዚህ ውድድር ላይ ሳምንት መቆየታቸውን ተከትሎ በዚች መኪና አንድ የተለየ ውድድር ላካሂድላቸው ነው። ይሄን ቴስላ የሚፈልግ ማን ነው? አሁን ቀዩ መስመር ላይ ምንጣፍ እያነጠፍን ነው። እናም ማንኛችሁም ከናንተ መሃል በዚህ መስመር መጥቶ እዚህ ላይ ተንጠልጥሎ ቴስላውን መንካት የቻለ ሰው ቴስላውን መውሰድ ይችላል። እሺ አንተ ማድረግ አትፈልግም? ኧረ አዎ፣ ይሄ ነገር አስፈሪ ነው። ሌላ ሰው አግኝተናል። ይሄን ቴስላ እሱ እንዲያሸንፍ ሁሉም ሰው እያገዘው ይገኛል። አሁን ሙሉ ለሙሉ ጎማው ላይ ወጥቷል። መስመሩን ረግጧል አይደል? ሰዎች አንድ ያቋርጡት፣ ቪዲዮ ማየት አለብን። በሚያሳዝን ሁኔታ ተወዳዳሪያችን መስመሩን ነክቶታል። ይሄንን $5000 ትይዛለህ። እናም ውድድሩ ላይ ስለመጣ እናመሰግናለን። በመጨረሻም በተጫዋቾቹ ትብብር ጃክ ያልታሰበውን ነገር አድርጎታል። አግኝቶታል፣ ነክቶታል መኪናውን። ፈጣሪ ወይ ተመልከት፣ በራሴ መኪና እየተመለስኩኝ ነው። ልጁ ቴስላውን አሸንፏል። በጣም ያስገርማል። ቴስላውን ወደዚህ ከማምጣቴ በፊት 36 ተወዳዳሪዎች ነበራችሁ። አሁን ግን 32 ቀርታችኋል። አሁን ቀን 8 ላይ ደርሰናል። እናም ትንሽ ለየት ያለ ነገር ልናደርግ ነው። ተወዳዳሪዎችን በተለያየ ክፍል እንከፋፍላቸዋለን፣ ተመሳሳይ ቲሸርት ከለር በመስጠት። ዛሬ ቀን 8 ነው እና ዛሬ ቀኑ ሙሉ አንድም ሰው አልወጣም። ስለዚህ ይህንን ዕጣ አዘጋጅቻለሁ፣ ምክንያቱም የሆነ ሰው መውጣት ስላለበት። ከእናንተ መሃል ይህን ማሽከርከር የሚፈልግ ማን ነው? እኔ አሽከረክረዋለሁ። አዳምጠኝ፣ በደንብ ማሽከርከር አለብህ። አዎ ልክ እንደዚህ ማለት ነው። እንኳን ደስ አለክ፣ $3000 አሸንፈሃል። በመጀመሪያው አሽከርክሮ $3000 አሸንፏል እና በሚገርም ሁኔታ አሁንም ሊደግመው ነው። በል መጀመር ትችላለህ። ምንድነው እየተፈጠረ ያለው? አሁንም በድጋሚ ማሸነፍ ችሏል። ለሶስተኛ ጊዜ ማሸነፍ ችሏል። ጂሚ ይህንን ውድድር ያመጣው ሰዎችን ለማባረር ነበር። ነገር ግን ዴቪድ 3 ሳጥኖችን አሸንፎታል። ዛሬ ቀን 9 ነው። ተጨማሪ አንድ ሰው ደግሞ አጥተናል። ሁላችሁም አዳምጡኝ። አሁን ትልቅ መልእክት የማስተላልፍበት ሰዓት ነው። ሙሉን ለመጻፍ አልቻልኩም። እንግዲህ ይህን ቻናል ሰብስክራይብ አድርጉት። እናንተ ሰዎች ሰብስክራይብ አድርጋችኋል አይደል? አዎ፣ ለዛም ነው እዚህ ቦታ ላይ የተገኙት። ያንን ሰብስክራይብ ሚል በተንኩት፣ እዚህ የመምጣትና የመወዳደር እድል ታገኛላችሁ። አሁን ክቡን የምናጥብበት ሰዓት ነው። አሁን ከባድ ወደ ሆነው ጊዜ ደርሰናል። ሁላችሁም ሁለት ትሆኑና እግራችሁ ይታሰራል። ቀኑን ሙሉ የምታሳልፉት እንደዚህ ታስራችሁ ነው ማለት ነው። በተጨማሪም ለዛሬ መሬት ላይ መቀመጥ አትችሉም። ቀን 9 ደርሰናል እና ምን እንዳደረጉ ተመልከቱ። ቅድም ህጉን ሳስረዳቸው ይሄ ተፈጥሮ ነበር። እናም አሁን በድጋሚ ቪዲዮውን ሳየው ተመልከቱ፣ በትክክል መስመሩን ረግጦታል። በባለፈው ጨዋታ ላይ ላምበርጊኒ አምልጦት ነበር። አሁን ደግሞ $500,000። ኒል ቪዲዮ ይዤ ለመጥቻለሁ። በጣም አዝናለሁ። እሺ በቃ ሌዳ እንዴ፣ ቆይ እኔንም ይዘህ ልትወጣ ነው እንዴ? ይኸው $2000 አሸንፈሃል። ከባዶ ይሻላል። ሰዎች ያንን የባላንስ ፈተና ወደዚህ አምጡት።
እናም እዚህ ጫፍ ላይ $10,000 አስቀምጣለሁ። በዚህ ላይ አልፎ 100 ብሩን የሚወስድ ሰው ተጨማሪ $10,000 ያገኛል ማለት ነው። ቀጣዩ ተወዳዳሪ የሚሆነው ደግሞ ዴቪድ ነው። ቅድም 3 ጊዜ $3,000 አሸንፏል። ጂምናስቲክ ትሰራለህ እንዴ? አዎ እሰራለሁ። ሲጀመር ለምንድን ነው ጂምናስቲክ የሚሰራ ሰው እዚህ ያስቀምጥ ነው? ዴቪድ እስካሁን ባለው $19,000 ማሸነፍ ችሏል። ሌላ መሞከር የሚፈልግ ሰው ዴቪድ ከሚባል ስም ውጪ? እንዴ ለምንድን ነው ሁሉም ሰው ብሩን እያሸነፈ ያለው? ነግሬ ነበር መጀመሪያም፣ ይሄ ቀላል ነው። ሰዎች ይሄንን እንጨት መልሱት ወደ ቦታው። እንዳሰብኩት ያህል ሰዎችን ሊያባርልኝ አልቻለም። ይሄንን ውድድር ስንጀምረው ክቡ ይሄንን ይመስል ነበር። በውስጡም 100 ሰዎች ነበሩበት። እናም አሁን በቀን 9 ይሄንን ይመስላል። በውስጡም 25 ሰዎች ብቻ ነው ያሉት። በቀን 10 ክቦቹን በሙሉ እያጠበብናቸው ነው። በዚህ ቀን ግን እድለኛው ተወዳዳሪያችን ዴቪድ አንድ ጥያቄ አቅርበውልን ነበር። ይሄንን ኳስ ፈልገው ነበር? አዎ፣ አሁን ይሄንን ኳስ እጠይቀዋለሁ። እዚህ ቦታ መቆየት አለብኝ ወይስ ደግሞ ይሄን ውድድር አቋርጬ መውጣት አለብኝ የሚለውን የሆነ እንደ ዕጣ ነው የሚያወጣልኝ ማለት ነው። ምልክቱ የሚለው አዎ ነው። ስለዚህ ከዚህ ውድድር ትወጣለህ። እንኳን ደስ አለ። ቀድመ በሰበሰብከው $19,000 ላይ $5,000 ተጨምሮልሃል። ከእናንተ መሃል ሌላ ሰው አለ ይሄንን ኳስ የሚፈልገው ሰው? አረ የለም። አሁን 4 የብር ሳጥኖችን ይዞ ነው የሚሄደው። በጣም አመሰግናለሁ። እዚህ ውድድር ላይ በመሳተፌ በጣም ደስ ብሎኛል። ያንን ነገር አምጡት። እያመጣ ነው። ከዚህ ውስጥ አብዛኞቹ ፊኛዎች ቀለል ያሉ ሽልማቶችን ይዘዋል። የተወሰኑት ደግሞ ቅጣት ይዘዋል። ለምሳሌ በውስጡ አይንን የመሸፈን ትዕዛዝ ሊኖር ይችላል፣ ወይም ደግሞ በጣም ትልቅ ጫማ የማድረግ። የትኛውን ባፈነደው ይሻላል ትላለህ? ያኛውን ሞክር። እስከ እኩለ ሌሊት ድረስ 100 ፑሻፖች መስራት አለብህ። ሌሎች ተወዳዳሪዎች ደግሞ ሽልማት እያገኙ ነው። ትንሿን የውድድር መኪና አሸንፈሻል። $2,000 አሸንፈሃል። አንተ ብርድ ልብስ ነው ያሸነፍከው። አዎ፣ በመጨረሻም መተኛት ትችላለህ ማለት ነው። በፈለግሽው ሰዓት የአሳ ምግብ ይመጣልሻል። ላንቺ የደረሰሽ ደግሞ ከሆነ ሰው ጋር እስከ ጧት ድረስ እግርሽ እንዲታሰር ነው። እስከ ጧት ድረስ ጎማው ላይ መቀመጥ አለብክ። አስታውስ፣ እስከ ጧት ድረስ መሬቱን የምትነካ ከሆነ ከውድድሩ ትወጣለህ። ምሽቱ ሙሉ እንደዚህ ነው ማሳልፈው ማለት ነው። እወጣለሁ። ሁሉም ተወዳዳሪዎች ሌላ ረጅም ሌሊት እያሳለፉ ነው። ምንም መተኛት አልቻልኩም። ይሄ በጣም አስጠልቶኛል። አሁን 12 ሰዓት ሆኗል። ይሄን ጫማ ማውለቅ ትችላለህ አሁን። እናንተ ደግሞ ይሄ ብርድ ልብስና ትራስ መውሰድ አለብኝ። አዝናለሁ። ይሄ ውድድር አስገራሚ እየሆነ ነው። ጎማው ላይ ተንጠልጥሎ ያደረው ሰው ራሱ ከውድድሩ አልወጣም። ስለዚህ ነገሮችን ይበልጥ ከባድ ማድረግ አለብን። አሁን 20 ተወዳዳሪዎች ቀርታቸዋል። እናም ለእያንዳንዳችሁ 20 ትንንሽ ክቦችን አምጥቼላችኋለሁ። እነዛ ክቦች ላይ ለመቆም 10 ሰከንድ ብቻ ነው ያላችሁ። በሚቀጥሉት ትንሽ ደቂቃዎች ውስጥ የሚወጣ ሰው ካለ $10,000 ሰጠዋለሁ። እምቢ ካላችሁ ደግሞ በሚቀጥሉት 24 ሰዓት የሚወጣ ሰው በሙሉ $2,000 ብቻ ነው የሚያገኘው። ምንም ነገር አናደርግም። ሙሉውን ሌሊት ነገ ጧት ድረስ እንዲቆማችሁ ማሳለፍ የምትችሉ ከሆነ መቆየት ትችላላችሁ። ምን ያህል ደቂቃዎችን ነው ታዲያ የምትጠብቀን? 3 ወይም 4 ደቂቃዎች። ምን አይነት አማራጭ ነው ደግሞ ያመጣልን? አይ አልወጣም። ሰዎች ለ10,000 ብለው ይወጣሉ ወይስ እዚሁ ቆመው 24 ሰዓት ማሳለፍ ይችላሉ? ይሄ አማራጭ በሚቀጥሉት 3 ደቂቃዎች ውስጥ ይጠፋል። ብዙ የምታስብበት ሰዓት የለህም። ወይኔ ይሄ እያስጨነቀኝ ነው። በፕሌይስቴሽን 5 ትቀይረልኛል? እሺ፣ ለአንተ ብቻ በፕሌይስቴሽን 5 ቀይርልሃለሁ። ዊሊያም ከውድድሩ ወጥቷል። ፊቱ ላይ የሚታየው ደስታ በጣም ነው የሚገርመው። እነዚህ ሰዎች ካሰብኳቸው በላይ ጠንካራ ናቸው። ከነሱ መሃል አንዳቸውም $10,000 ለመውሰድ አላሰቡም። ይህን ጨዋታ አቋርጬ ወጥቼ 10,000 ከወሰድኩ ራሴን መቼም ይቅር ምለው አይመስለኝም። አሁን ማድረግ የምንችለው ብቸኛው ነገር መጠበቅ ነው። አኪራ፣ ላለፉት 10 ሰዓታት ያህል እዚህ ቦታ ላይ ቆመሃል። አሁን ምን ሆነ ነው ታዲያ? አይ እንጃ፣ ከዚህ በላይ መቋቋም የሚችል አይመስለኝም። ለሁላችሁም መልካም እድል። በሚገርም ሁኔታ 18 ሰዓት ያህል ቆመናል። አሁን ምንም ነገር ሊያሰቀኝ አይችልም። ቀዝቃዛ ውሃ ራሴ ላይ እያደረግኩኝ ነበር። ከ20 ጊዜ በላይ ይሆናል ራሴ ላይ ውሃ የደፋሁት። አሁንም ቢሆን ይህንን እቋቋመዋለሁ። ሰዎች ይህን ላፕቶፕ ማየት አለባችሁ። እዛ ጋር ያለችዋን አንድ ፍሬ ሳር አይታታ? አዎ እያየሁት ነው። ስለዚህ በአንድ ነጠላ ሳር ምክንያት ከዚህ ውድድር ወጥተሃል። አሁን የመቆሙን ውድድር ከጀመራችሁ 24 ሰዓት ሞልቷችኋል። እንዴት ነው እቺን በምታክል ደሴት ላይ
ይኸውልህ ሰዓት የቆየው። አሁን የበለጠ የምናሳንስበት ሰዓት ደርሷል። በጣም ጥሩ። ከግራችሁ እኩል የሆነ ሳር አምጥተናል። ሁላችሁም 10 ሰከንድ አላችሁ ወደዛ እስከምትቀይሩ ድረስ። ይሄን ወደዛ እንወረውረዋለን። ምሽቱን በሙሉ እንደዚህ ቆመው ነው ያሳለፉት። እናም አብዛኞቹ አሁን በእንቅልፍና በድካም ላይ ናቸው። ስለዚህ አሁን የቅድሙን አማራጭ በድጋሚ አቀርብላቸዋለሁ። እንደሚስማሙ ተስፋ አደርጋለሁ። በሚቀጥሉት ደቂቃዎች ውስጥ የሚወጣ ሰው ካለ $10,000 ሰጠዋለሁ። እሺ፣ የመጀመሪያ ሰው አግኝተናል። አንድ ሰው ወጥቷል። አሁን 2 ሰው ወጥቷል። ተጨማሪ ሰው አሁንም አግኝተናል። 3ኛ ሰው፣ 4ኛ ሰው። እዚህ ጋርም የወጣ ሰው አለ። ፎይ 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 በል ፎይ። አሁን እሱም ከውድድሩ ወጥቷል። አሁን 10 ተወዳዳሪዎች ብቻ ቀርተውናል። ውድድሩን ሙሉ ያሸነፍሽ ነው የምትመስዩ። ሁላችሁም ተመልከቱ፣ 10 ተወዳዳሪዎች ብቻ ቀርታችኋል። ሁላችሁም እርስ በርስ ትወዳደራላችሁ። መልካም እድል። ከእናንተ መሃል አንዳችሁ ይህንን ታሸንፋላችሁ። መጀመሪያ በጣም ደክሞኝ ነበር። አሁን ግን 10 ውስጥ ገብታችኋል ስትል በጣም ነው የበረታሁት። ቀን 12 የሚለው ላይ ጥያቄ ምልክት ነው ያደረግንበት። ለምንድን ነው እንደዚህ ያደረገው? እሱን አሁን የምታውቀው ይሆናል። አሁን ይህን ውድድር የምናቆምበት ሰዓት ነው። ይሄ ቪዲዮ 2 ፓርት ነው ያለው። የመጀመሪያው እስካሁን የነበረው ቪዲዮ ሲሆን ሁለተኛው ደግሞ በቀጣይ የሚደረግ ነው። እናም እዛ ላይ የምታደርጉት ደግሞ ከዚህ ውድድር የተለየና ሌላ አስገራሚ ውድድር ነው። በሚቀጥለው ውድድር ድብብቆሽ እንጫወታለን። እናም በዛ $500,000 ለማን እንደሚሆን እንወስናለን። ተወዳዳሪዎች ሁላችሁም እረፍት ማድረግ ትችላላችሁ። ስር ያለውን ሰብስክራይብ የሚለውን በተን በመንካት ቀጣይ ከነዚህ 10 ሰዎች መሃል ማን $500,000 እንደሚያሸንፍ ማየት ትችላላችሁ። ቪዲዮንም ላይክ አድርጉት። የዛሬው ይህንን ይመስል ነበር። ቻው።